ገለመሌ የምትሉ ወንድምና እህቶቼ ተው አትበሉ። እኔ ሁልጊዜ የምናገረው ነገር ነው። ሁልጊዜ የምናገረው ሰክሰሳችሁን እዚህ መጣችሁ አትናገሩ። ይሄን ገዛው፣ ይሄን አረኩኝ፣ ይሄን ፈጠርኩኝ ብላችሁ በረከታችሁን አትናገሩ። በሰከንድ ነው መተው ማንነታችሁን የሚወስዱት። በሰከንድ እኔ ሶሻል ሚዲያ ላይ ለምትመጡ ያለኝ ለምትሉ በኋላ ዋጋ ትከፍላላችሁ። እኔ 5 ሳንቲም የለኝም። ከተናገሩ በኋላ ይቅርታ አይሰራም። ስድማ አብዛኛው ኤደን የምትባይ አንድ ነገር ልንገርሽ፣ አብዛኛው በስድነት በክፉ ቃል ንግግር በመረድ ንግግር የሚታወቀው ሀረሮችና ድሬዳዋዎች ናቸው። ግልጹን ነው የምናገረው። እናትም በመስደብ አባትም በመስደብ ልጆች በመስደብ የሚታወቁት ሀረሮችና ድሬዳዋዎች ናቸው። ኖርማል ነውና አቦ እናት እንዲትሁን የሚሉ ናቸው። አቦ አባት እንዲሁን የሚሉ ናቸው። ግልጹን ነው የምናገረው። ሙሉን ነው ማወራ። ድሬዳዋ ሙሉ እንደዛ ነው። ሀረር ሙሉ እንደዛ ነው። እናትን አባትን በመስደብ ምንም አይነት ደንታ የማይሰማቸው የመጨረሻ ስድ ንግግር የሚናገሩ ድሬዳዋና ሀረሮች ናቸው። ይታወቃል። ኢትዮጵያ ድፍን የሚያውቃችሁ በዛ ነው። ጨዋጫዋ እንዳትጫወቱ መጣችሁ እዚህ ዊ ኖ ዩ። ስለዚህ እቺ ልጅ በቁም ነገር ይቅርታ እኔን እስቲ ክሰሱና ክሰሱኝ እስቲ። አታረጉት። ስለዚህ በጣም እንደዚህ አታርጉ። ሰውን አታሳቁ። በተለይ ፌመስ የሆኑ ሰዎችን መተንፈስ አይቻልም ኢትዮጵያ ላይ። እንደዛ አይነት ነገር ተለምዷል እና እግዚአብሔር ይገስጻችሁ። እንዲህ ለምታሳቁ ምን አልኩኝ ምን ተነፈስኩኝ ለሚባል ለምታሳቁ እግዚአብሔር ልቦና ይስጣችሁ፣ ልቦና ይስጣችሁ። እውነቴን ነው የምለው እና በጣም ያሳዝናል። ጃኒን በዛ ጉዳይ እንደዛ ካረጋችሁ ትናቃላችሁ። ይህንን ነው የምለው። ጥሩ አይደለም። ማየውን ነገር አታርጉ። ለእናንተ ለስማችሁም ጥሩ አይደለም። ምክንያቱም በጣም ብዙ የሚደብሩ ሰዎች ወጥተዋል ሶሻል ሚዲያ ላይ ከእናንተ እና ምንም ያላደረገች ምስኪንን እንዲህ አታርጉ። ምንም በተንኮል ያልሄደች ፖለቲካ ውስጥ የሌለች ልጅ ምንም ሰው እኮ ይናገራል። ሰው አንዳንድ ሰው ይቺ ልጅ ለፖለቲካ አጀንዳ አላት ወይ የሆነ ዓላማ አላት ወይ ምናምን ተብለው እኮ ይታሰባል። ዝም ብሎ የተገኘውን ማሰር አግባብ ነው? ስለዚህ እናቱ እግዚአብሔር ከአንቺ ጋር ይሁን። እኔ እንደዛ ከሆኑ በጣም አዝናለሁ። ድሬዳዋዎች እንደዚህ በዚች ልጅ ላይ እንደዚህ ካረጋችሁ በሴት ላይ ጉልበት የምታሳዩት ምንም ወንድ እንደሌላችሁ ነው የሚያሳየው። ወንድ የለም እዛ፣ ሴት ስለሆነች ነው እንጂ ዳልቻን አንድ የተነፈሰ ሰው የለም። አንድ ሰው ዳልቻን እንደፈለገ ማንንም ሲናገር አንድ ሰው አልተናገረውም። እና ይቺን መስኪን ግን አሰቀቃት። ጌታ ይገስጻል።